እሺ ማን ነው የሚረብሽ? አውርዳችሁ። እሺ በተራ አስገባችሁ። ጥያቄ ያለው ክርስቲያን ካለ መግባት ይችላል። ኮሜንት ላይ ቁርአን የተሳሳተ የመጽሐፍ ቅዱስ ኮፒ ነው እያለ ነው እና ግባ። ያው ልክ ይላል ግባ። ግባ እንጂ ዘለቀ ተቀበል። እሺ ጥያቄ ያለው ካለ ቀጥል። እሱ እንዴት ነው ይላል። አልሐምዱሊላህ ብቻ ነው ሌላው ያለው የሴቶች የለውም። ይሄ ግን የህንዶች ነው። የሴቶችም አለው። ትልቅ መስጊድ ነው። ሰዓት ትንሽ 30 ደቂቃ አሳልፈው ነው የሚሰግዱት። ጁምዓ ቀንም ሌላ ጊዜም አስር ላይ 11 ሰዓት ላይ አዛን ብሎ የሚሰግዱት። የጊዜ ለውጥ አለው። ብዙ ለውጦች አላቸው። ግን የሆነ ህፃን ልጅ አለ ከኔ ጋር መስጊድ መሄድ ይፈልጋል። ወንዶች ይዞት የሚሄድ የለም። ሁሌ መስጊድ እንሄድ ይላል። ሄደን ሰግደን ብቻ ከወጣን እነሱ ተነስተው ሰላዋት ያወርዳሉ። ከሰላት በኋላ ሰግደን ብቻ መውጣት እንችላለን። እንዴት ነው? በጣም ተቸገርኩ። ልጁ ይፈልጋል መሄድ። ጊዜውን እና ወቅቱን ጠብቀው መስገድ አለባቸው። ጊዜውን አሳልፈው የሚሰግድ ከሆነ አይሆንም። ቤታችሁ ስገዱ፣ ችግር የለም። ቤታችሁ መስገድ ትችላላችሁ። እንደዚያ ከሆነ ጊዜውና ወቅቱን ጠብቀው መስገድ አለባቸው። አየሽ መርሐባ። እሺ ትጠይቃለህ። አንድ ጊዜ የሆነ ከላይ ያለው ማን ነበርክ? አንድ ጊዜ የሆነ ትቀጥላለህ። አንድ ጊዜ እሺ። ከላይ ቁርአን ከመጽሐፍ ቅዱስ ተኮርጆ ነው ያልከው ልጅ ሚተናሳ ቁርአን ከመጽሐፍ ቅዱስ ተኮርጆ ነው ያልከው ልጅ አንድ ጊዜ ሚተናሳ። አሎ تسمع كلامي؟ سلام ነው እንዴት ነህ? አለ ነው። እሺ ቁርአን ከመጽሐፍ ቅዱስ ተኮርጆ ነው ያልከው ቅድም? አዎ አዎ። መጽሐፍ ቅዱስ ላይ ሁድ የሚባል ነብይ አለ? እንደሱ ሳይሆን ያው አንድ ኮፒ የሆነ ግልጽ ነው እኮ አይደል? መጽሐፍ ቅዱስ ውስጥ ያለው ቁርአን ውስጥ አለ አይደል? ከሆነ ቁርአን ላይ ያሉ ኮፒ ተደርጎ ከሆነ ልናየው ነው። ሁድ የሚባል ነብይ ያለው መጽሐፍ ቅዱስ ላይ አይደለም። ልዩነቱማ ሊኖር እኮ ይችላል። እኔ አሁን አንድ ነገር ስጽፍ አንተ የምትለው በእኔ ትርጉም ስጽፈው በሌላ መልክ አድርጌ ልጽፍ እችላለሁ። የተወሰኑትን ወስጄ ማለት ነው። ግን ኮፒ መሆኑን በቃ ነብይ ያውቀዋል። መጽሐፍ ቅዱስ ሁድ የሚባል ነብይ መጽሐፍ ቅዱስ ያውቃል ወይ? በዛ መልክ አይደለም። ያውቃል ወይ ልሳ ያውቀው ነው ጥያቄ። አቆም እሺ መቆረጥ ማለት ምን ማለት ነው? ታንኪ እንጀምር አይደል? ከአዳም ጀምሮ ጨረስን እኮ። መጽሐፍ ቅዱስ የማያውቃቸው በርካታ እውቀቶች ቁርአን ላይ ይገኛል። ከየት ነው ያመጣቸው? ከኛ መጽሐፍ ኮርጆ እንዳትል የለም። መጽሐፍ ላይ ሁድ የሚባል ነብይ ያውቃል ወይ? መጽሐፍ ቅዱስ አያውቅም። ሷሊህ የሚባል ነብይ ያውቃል? አያውቅም። ገብቷል አይደል? አያውቃቸውም እነዚህ እኮ። እሺ ቆይ ማለት ነው እኮ ላውራ። ጊዜ እኮ አልሰጠኸኝም። ጊዜ ስጠኝና ላውራ። አንድ ደቂቃም አላወራሁም እስካሁን። ጊዜ ሰጥቻለሁ እኮ አንድ ደቂቃም እኮ ማለት ምን ማለት ነው? ትርጉም ሰከንድ እኮ ላውራ። ቁርአን ላይ አዳምና ሔዋን አሉ አይደለ? መጽሐፍ ቅዱስ ላይም እንደዛው አሉ።
ቁርአን ላይ ሙሳ አለ፣ መጽሐፍ ቅዱስ ላይ ሞሴስ አለ። ቁርአን ላይ ኢብራሂም አለ፣ መጽሐፍ ቅዱስ ላይ አብርሃም አሉ። ቁርአን ላይ ዩሱፍን ውሰድ፣ መጽሐፍ ቅዱስ ላይ ዮሴፍ አለ። እነዚህ ማለት በጣም ትልልቅ አትሰማም? እሺ አትሰማም? ይኸውልህ መኮረጅ ማለት ትርጉሙ ምን ማለት ነው? የመኮረጅ ትርጓሜ ኮፒ አለው፣ ተመሳሳይነት አለው ማለት ነው። ዳይሬክት ኮፒ መኮረጅ ማለት ቅጂ ማለት ነው። ከአንዱ ከአንድ እኔ አሁን መኮረጅ ማለት ትርጉሙ ምን ማለት ነው? ቅጂ ማለት ነው። አባ በጣም ጥሩ። እንደሱ ከሆነ ስለዚህ ይህ እሺ ረጋ በላት። እኔ ለምሳሌ እዚህ 1 ሲደመር 1 2 ነው ብዬ ጻፍኩኝ። ሌላኛው ደግሞ ምንም ከኔ ጋር ያልተገናኘ አካል የኔን ጽሁፍ ያላየ አካል መጣና ሄዶ እዚያ ሌላ ቦታ ላይ 1 ሲደመር 1 2 ነው ብሎ ጻፈ። አንተ ከዚህ ኮርጃል ትለዋለህ። እንዴት? ምክንያቱም መሳሰላልና የሁለታችሁ ባይብል ናቸው ቁርአን። ምክንያቱም ያንተላችሁ ታዳምና እሺ አውራ ታዳምና ያ ነው መኮረጅ ማለት። አንድ ሰው አንድ ራቅ በል ከሙዚቃ ቦታ መኮረጅ ማለት ትርጉሙን አልተናገርክም፣ ምክንያቱም አላወቅከውም። መተርጉም ማን ነው? መኮረጅ ትርጉም ምንድን ነው ስለው እዛና እዛ የሚመሳሰል ስም አለ። እዛ ሙሳ አለ በለው፣ እዛ ሙሳ አለ። መኮረጅ ማለት ትርጓሜው ምን ማለት ነው? የመኮረጅ ትርጉም ታውቀዋለህ? ሮንግ ስህተት የሆነ ኮፒ አለው። ወይ ቁርአን ስህተት ኮፒ አድርጓል፣ ወይ መጽሐፍ ቅዱስ የስህተት ኮፒ አድርጓል አይደል? ሁለቱም ጋር እንዴት ሊኖር ይችላል? ስለ ቁርአንና ስለ መጽሐፍ ሳይሆን ስለ ቁርአንና ስለ መጽሐፍ ሳይሆን ጥያቄው የመኮረጅ እኔ ጥያቄ ሆነብኛ። ጥያቄ እኮ ቁርአን ላይ እና መጽሐፍ ቅዱስ ተከታይ ሳይሆን ዩሱፍን ታሪክ ውሰድ። እሺ ታውቀዋለህ መቼስ? እሺ በቃ እሱ ላይ እንሂድ። እሺ ዩሱፍ ላይ ስለምሳሌ ኮርጃል ቁርአን ከመጽሐፍ ቅዱስ አይደለ? እሺ ራሱ በሰጠኝ ምሳሌ ቁርአን ከመጽሐፍ ቅዱስ ኮርጃል አይደለ? ሁለቱንም ማንበብ እንችላለን ጎን ለጎን። መጽሐፍ ቅዱስ የበለጠ ያብራራዋል። ቁርአን በተመሳሳይ መልክ አለው፣ ግን መጽሐፍ ቅዱስ የበለጠ ያብራራዋል። ልናየው ነው። እሺ ልናየው ነው። በጣም ጥሩ። ዮሴፍ ስንት ወንድሞች አሉት ይላል መጽሐፍ ቅዱስ? ቢንያም አንዱ ነው፣ ከአንዷ የተወለደው ሌሎች 11። ቢንያም አንዱ ነው፣ ሌሎች 11። ቁርአን ላይ 11 ወንድሞች አሉ። በጣም ጥሩ ልናየው ነው። እሺ ስለዚህ 11 ወንድሞች አሉት ዮሴፍ። እናትና አባትም አሉት አይደለ? ያዕቆብና ማነች እናቱ የዮሴፍ? ማነች እናቱ የዮሴፍ? አታውቀውም? አውቀዋለሁ። እሺ ያ ከሁለት የተወለዱ ስለሆነ አውቀዋለሁ። ቢንያምና ዮሴፍ ወንድማማች ናቸው። እነዛ አሉ 11። ይሄ እኮ ፈተና ሳይሆን ስላለ ካወቀው ቀጥል። እሺ ታብራራ ይፈልጋል። እናቱ ላብራራልህ አይደለም። ልክ እንደሚያውቅ ሰው ስለሰራህ እናቱ ማን ትባላለች? የዮሴፍ መጽሐፍ ቅዱስ ላይ ራሄልሽ። እሺ አንድ ራሄል ተመልከቱ። አሁን ልብ በሉ 11 ወንድሞች አሉት። አባቱ ያዕቆብ አለ፣ ራሄል አለ። ዮሴፍ ምን ህልም ነበር ያየው? ምን ህልም ነው ያየው? ነዶ ሲወድቅ ህልም። እሺ ወንድሞቹ እንደሸጡትም ቁርአን ላይ አለ አይደል? ረበ ጌታ ስም መጽሐፍ ቅዱስ ላይ ዮሴፍ ያየው ህልም ምን አይነት ህልም ነው? ነዶ ሲወድቅ ነው። ነዶ ሲወድቅ አየ። የእሱ ብቻውን ቆመ፣ የወንድሞቹ ሲወድቅ አየ። አንዱን ህልም ነው ምልክ፣ ብዙ አይነት ህልም ስላለ ነው። ፈርዖን ጋር ሄዶ ደግሞ ሌሎች ህልሞች አሉ። እሺ ሌላ ህልም እስኪ ንገረኝ። ምን ህልም አየ ዮሴፍ? አለ እስር ቤት ሆኖ የሚያየው ህልም አለ። ያው አሁን ስልክ ሙሉን ካላነበቡ ነው፣ በቃሌ ሙሉ አላስታውሰውም። በቃሽ ልንገርህ። በቃሽ እሺ ዮሴፍ ልጅ ሆኖ ምን ህልም አየ? ያ ህልም ምን መሰለህ? ፀሐይና ጨረቃ 11 ከዋክብቶች ሲሰግዱለት ተመለከተ አይደለ? ይህን ህልም አየ አይደለ?
እሱ ብላይ ነው ቁርአን ላይ ከኔ ጋር ነህ። ባይብል ላይ ደግሞ ነጁ ሲወድቅ አየ። መጽሐፍ ቅዱስ አሁን ለዚህ ነው ተመሳሳይ ነው የምለው። ተመሳሳይ ነው ማለት አንዱ ከአንዱ ጋር የሆነ ነገራቸው ይቀራረባል። ጥያቄውን አትመልስም ካለ እሺ ተመሳሳይ አይደለም ነው ለአንተ ወንድሞቹ ሲሰግዱለትና አንድ መሆኑ መውደቁ እንዴት ሁለቱም ጋር ይኖራል ብለህ መጠየቅ የለብህም። ምን ያክል መጽሐፍ ቅዱስ ስህተት የሆነ መጽሐፍ ነው አይደለም። ስለ ስህተት እኮ አይደለም። አሁን እዚህ ጋር ያለው መጽሐፍ ቅዱስ ላይ ለምንድን ነው የመጽሐፍ ቅዱስን ስህተት ነው ያልከው? የቁርአን ያየውን መጽሐፍ ቅዱስ ላይ እኮ ላሳየህ ነው። ምክንያቱም ላስረዳህ ነው። ፀሐይና ጨረቃ እንዲሁም 11 ከዋክብቶች ሲሰግዱለት አየ። ከዚያ አባቱ ይሄን ህልም ፈታለት። ምን አለው? እነዚህ እናትና አባትህ እንደሚሰግዱልህ አንዶች ወንድሞችህ እንደሚሰግዱልህ ያሳያል ነው። በጣም ጥሩ። ይሄ ህልም መጨረሻ ላይ ተፈጽሟል ላልተፈጸመም? መጽሐፍ ቅዱስ እንደተናገረው እናትና አባቱ እንዲሁም ደግሞ ወንድሞቹ ሰግደውለታል አልሰገዱለትም? ተፈጽሟል። እሺ ማስረጃ አውጣ። ትልቁ ላይ ክፈት። አይ እንጂ ማን እኔን ነው እንዴ? ነው ሌላ ሰው ነው ያዘዘው? ህልሙ የተፈጸመበትን አሳ አንተ ነው። እኔ ባይብል ቀጥታ አልችልማ ሼር ማድረግ ስልኬ ላይ ነው፣ ግን በእኔ በባይብል ከፊት ማድረግ እችላለሁ። እሺ ጉድ እችላለሁ። እሺ እናትና አባቱ እንዲሁም 11 ወንድሞቹ ሰግደውለታል እኮ አለ ባይብል ላይ። የማስታወስ ችግር ካልሆነ የጄኔሲስ አልኩኝ እንግሊዘኛውን ስለያዝኩት ነው። ዘፍጥረት አይ ቲንክ የዮሴፍ ታሪክ ከ37 እስከ 50 ረጅም ክፍል ነው በባይብል ከሄድክ። በቁርአን ደግሞ ቻፕተር 12 ይሁን ካልተሳሳትኩኝ እንጂ የተጠየቀውን መለስ እንጂ ዘለቀ ያ ህልም ተፈጽሟል ወይ ነው። በቃ ባጭሩ ላስተምር። ይኸውልህ ስልቻ ምናምን እንዴ ሰግደውለታል እኮ የቱ ጋር ነው የተባለው? የተፈጸመው ፈርዖን ጋር ገብተው ይሄ እኮ ዲቴል ስለሆነ ነው አባ። አሁን ባይብልን ቁጭ አድርጌ ከፍቼ ካልሆነ ላሳይ። በቃ እሺ እኮ ተፈጸመ። አሁን ጥያቄ እኮ እሱ አይደለም። እኔ የአንዱ ኮፒ ነው የኔ ጥያቄ እሱ ነው እና እንዳልሆነ ላሳይህ እኮ ነው። ቁርአን እውነተኛውን ሲናገር መጽሐፍ ቅዱስ ግን አሳስቶ ጽፎልሃል። በዚሁ በአንድ አይነት ተመሳሳይ ታሪክ ላሳይህ ነው። ቢኮርጅ ኖሮ ይህን ስህተቱን ሰብስቦ ያመጣልህ ነበር። ቁርአን ግን ቁርአን አረመው ይህን ስህተት። እንዳውም አሁን ኦሪት ዘፍጥረት ምዕራፍ 37 ከቁጥር 9 ጀምረህ ተመልከት። ደግሞም ሌላ ህልምን አለመ ይላል። ለወንድሞቹም ነገራቸው እንዲህም አለ፣ እነሆ ደግሞ ሌላ ህልምን አለምኩኝ። እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ። ለአባቱና ለወንድሞቹም ነገራቸው። አባቱን ገሰጸው እንዲህም አለው፣ ይህ ያለምከው ህልም ምንድን ነው? በውኑ እኔና እናትህ ወንድሞችህ መተን በምድር ላይ እንሰግድልህ ይሆን? ወንድሞቹም ቀኑበት። አባቱ ግን ነገሩን ይጠብቀውም ነበር እያለ ተናገረ። ስለዚህ የህልሙ ፍቺ ምንድን ነው? እናትና አባትህ እኔና እናትህ እንዲሁም ወንድሞችህ እንሰግድልሃለን ብሎታል አይደለ? ከኔ ጋር ነህ? አሁን ደግሞ እናቱ ይህ ትንቢት ሳይፈጸም እናቱ ሞታለች። ምን ትላለህ? ትንቢት ህልም እኮ ነው ያየው። ህልም ማለት ትንቢት አይደለም። ህልሙ ሳይፈጸም ይህ አባቱ የነገረው የህልም ፍቺ ሳይፈጸም እንሰግድልሃለን እኔና እናትህ ብሎት ሞታለች። እርሷ የለችም። ክፍሉን እኔ መክፈት አለብኝ። 37 ነው አለ ያነበብከው? 37 ከ9 37